በመጨረሻም እንግዲህ ሩበን አሞሪም በፕሪሚየር ሊጉ ሁለት የፕሪሚየር ሊግ ጨዋታዎችን ማሸነፍ ቻሉ። ሁለተኛው ጨዋታቸው ደግሞ ከ9 ዓመት በኋላ ሊቨርፑልን በአንፊልድ ያሸነፉበት ጨዋታ ነው። ለሩበን አሞሪም ይሄ ጨዋታ ትልቁን በዩናይትድ ያሸነፉበት ጨዋታ ነው። እስካሁን ድረስ ካረጉት ጨዋታ ሃሪ ማጉዌር አሁንም ከባለፈው ዓመት እስካሁን ድረስ እንግዲህ ያለቀ ሰዓት የቴስታ ጎሎቹ ዩናይትዶችን ወደ አሸናፊነት እየመራቸው ይገኛል። ብራይን ምቤሞ በመጀመሪያው ደቂቃ ያስቆጠራት ጎል እንግዲህ ዩናይትዶችን ከ70 ምናምን ደቂቃ በላይ እንግዲህ እንዲመሩ ረድቷቸዋል። የዛሬው የሁሉም የቡድን እንቅስቃሴ በጣም ጥሩ ነበር። ይሄ ድል ለተጫዋቾቹ፣ ለደጋፊው፣ ለሩበን አሞሪም ትልቅ ድል ነው። ለትልቅ ተነሳሽነት የሚፈጥር ድል ነውና ስለዚህ ጨዋታ እንግዲህ ያየናቸውን ጥሩ ጎኖችና የተወሰነ የአሞሪም ስህተቶችን እናወራበታለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮ እንሂድ። በመጨረሻም እንግዲህ ከ9 ዓመት በኋላ ሩበን አሞሪም የአንፊልድ የድርቅ የማሸነፍ ሂደታችንን እንግዲህ ገተውታል ማለት ይቻላል። ለመጨረሻ ጊዜ ሉዊስ ቫናን በሮኒ ብቸኛ ጎል እንግዲህ 1-2 ስናሸንፍ እሳቸው ነበር አሰልጣኙ። 2016 ጃንዋሪ ነው ነበር እንግዲህ። አሁን ደግሞ 2025 ላይ በሩበን አሞሪም እየተመሩ እንግዲህ በነ ሃሪ ማጉዌር እና በነ ብራይን ምቤሞ ጎሎች እንግዲህ ዩናይትድ ማሸነፍ ችሏል። በጣም ትልቅ ድል ነው። በዩናይትድ ቤት ሩበን አሞሪም ትልቅ ያሳኩት ድል ነው ብዬ መናገር ይችላሉ። ከዚህ በፊት ያለፉ አሰልጣኞች እንግዲህ ከሉዊስ ቫናን ቀጥሎ የመጡት አሰልጣኞች ይህንን ነገር ማሳካት አልቻሉም። ሩበን አሞሪም ሁለት የፕሪሚየር ሊግ ጨዋታዎችን ማሸነፍ ከብዶት ግን ደግሞ አንፊልድ ላይ ሄዶ ከ9 ዓመት በኋላ ለመጀመሪያ ጊዜ ሲያሸነፍ ሁለተኛም ጨዋታውን ነው ማሸነፍ የቻለውና ይሄ ለሩበን አሞሪም በጣም ትልቅ ድል ነው። ለተጫዋቾቹ ትልቅ መነሳሻ ነው። ለደጋፊዎች ሩበን አሞሪም ላይ እምነት እንዲኖራቸው የሚያደርግ ጨዋታ ነውና ይህንን ጨዋታ ዝቅ ማድረግ ለኔ ተገቢ አይደለም። ሩበን አሞሪም ይሄንን ጨዋታ ለምን ተደብድቦም ቢሆን 1-2 ያቺ ብራይን ምቤሞ ባስቆጠራት ብቸኛው ጎል ራሱ ቢያሸንፍ ለዩናይትድም ለአሞሪም ለተጫዋቾችም ትልቅ ድል እንደሆነ ሁላችንም መመስከር የምንችለው ጨዋታ ነውና አንፊልድ ነው፣ ቀላል አይደለም። 9 ዓመት ማለት ምን ያህል ረጅም ታይም እንደሆነ ማሰብ ትችላላችሁ። በመሃል እንኳን ትልቅ ይሄ ዓለማችን ወረርሽኝ የነበረው ኮቪድ እንኳን ተከስቶ ነበርና ስንት ነገር እንደተፈጠረ ማሰብ ትችላላችሁ። 2016 ኦልሞስት 10 ዓመት ሊሞላው ጥቂት ወራት ነበር የቀረንና ለሩበን አሞሪም ይሄ ነገር በጣም ትልቅ ድል ነው። ለዩናይትዶች፣ ለደጋፊው፣ ለተጫዋቾቹ ሁሉም በቃ የሚኮሩበት ድል ነው ብዬ መናገር እችላለሁ። አይነው ሊቨርፑሎች ተከታታይ የፕሪሚየር ሊግ እና የሻምፒዮንስ ሊግ ጨዋታዎችን ተሸንፈው ነው የመጡት። ግን ደግሞ ዩናይትዶች ይህንም ነገር ማሸነፋቸው ሊቨርፑል ደካማ ስለሆነ ብቻ ነው የሚያስብል ነገር አይደለም። ጥሩ እንቅስቃሴ ነበራቸው። ከዛ ላይ ደግሞ ሩበን አሞሪም የመረጡት ጨዋታውን እንዳሸንፉ አድርጓቸዋል። ኳሱን ሰጣቸው። ከዛም ወደ ካውንተር አጣቅ ነው የመረጠውና የመጀመሪያው የደቂቃ ጎል እንደውም ጠቅሟለች ብዬ አስባለሁ። በቃ የአየር ኳስ ነበረ። የአየር ኳስ ተሻማ። ማካሊስተር እና ብራይን ምቤሞ በግጭት ከዛም ጨዋታው እንደተመለከታችሁ ቫንዳይክ ነበር ማካሊስተርን የመታው። ግን ደግሞ ብራይን ምቤሞ ተነስቶ እንግዲህ ከአማድ የተሻገረለትን ኳስ ማስቆጠር ችሎ ነበር። የተወሰነ ቫንዳይክንም ሆነ አሰልጣኝ አርነ ስሎት እንግዲህ ቅሬታ እያቀረቡ ነበር። ግን ደግሞ ራሱ ቫንዳይክ ነበር ያንን ፋውል የሰራበት ማካሊስተር ላይና ጨዋታው እንዳኛ ማስቆም አለበት ብዬ አላስብም። አይኖ የጭንቅላት ጉዳቶች ትንሽ ከፍ ሊሉ ይችላሉ። ግን ደግሞ ጨዋታን አስቆጥረው ጎል ማስቆጠር ችሏል። ለተወሰነ ደቂቃም እንግዲህ ጨዋታውን በማካሊስተር ጉዳት ተቋርጦ ነበር። ለዛም ይመስለኛል 4 ደቂቃ ነበር የተጨመሩ ፈርስት ሃፍ ሲጠናቀቅና ዩናይትዶች ፈርስት ሃፍ ላይ ብዙ ጎሎችን ማስቆጠር ይችሉ ነበር። ከ2 ከ3 በላይ ምናልባት 3-2 ከረፍት በኋላ ቢወጡ ሊገርም የሚገባ አይነት ጨዋታ አልነበረም እና ብሩኖ ፈርናንዴዝ ያቺ ያባከናት ኳስ ለኔ እንዴት ከምነግራችሁ በላይ ነው። ያንን ኳስ ቢያንስ በረኛው ቢወጣበት ትንሽ ልረጋጋ እችላለሁ እና በረኛውም አልጠበቀውም። የእንዶም አንግሏን ራሱ እንደምንም ታካ ነው ወጣችውና ያንን ኳስ ማባከን ለኔ ተገቢ አልነበረም። ግን ደግሞ ባለቀ ሰዓት ያቺ ሃሪ ማጉዌር ያገባትን ኳስ አሲስት በማድረግ እንግዲህ ሽሮናል ማድረግ እንችላለን። ብሩኖ ፈርናንዴዝ እንግዲህ በዩናይትድ ታሪክ ውስጥ 5ኛው ተጫዋች መሆን ችሏል ከፍተኛ አሲስት በማድረግ እና ምንም ብንታቸውም ምንም ቦታው አይሆንም ብንልም እንኳን አሁንም ጎል እያስቆጠረ አሁንም አሲስቶችን እያደረገ እንግዲህ ብሩኖ ፈርናንዴዝ ለዩናይትዶች ጠቃሚ ጎኑን እያሳየ ነውና ብዙ ትችቶች የሚበዙበትም ጥቅሙ እንግዲህ አሁንም አልቀረም እና ይበልጥ የምናገኘውን ጥቅም በትንሹም እያገኘን ነው ማለት እንችላለን። ግን ደግሞ ፈርስት ሃፍ ላይ ያባከናቸው ኳሶች ምናልባት ሰከንድ ሃፍ ዋጋ ሊያስከፍል የሚችልበት እንቅስቃሴ ነበር ብዬ መናገር እችላለሁ። ጥንቃቄ መምረጣቸው ትልቅ ነገር ነው። በቃ
ኳስ እየተጫወተ ሲሸነፍ ተመልክተናል። ኳስ ይዞ በደንብ ሲያንሸራሽር ሲሸነፍ ተመልክተናል። ብዙ ኳሶችን እየመኮረን ግን ደግሞ እንደ አርሰናሉ ማየት የሚያናንድ ጨዋታም ነበርና ያንን ስንመለከት ይህንን ጨዋታ ለሊቨርፑሎች ኳሱን እንዲጠቀሙበት ሰጥቶ ከዛ እሱ ጥሩ እንቅስቃሴ እያደረገ ጥሩ ሙከራዎችን እያደረጉ ጎል ለማስቆጠር መሞከሩ ለእኔ በጣም ተገቢ ነው። በዛ ላይ ደግሞ የሰራ እንቅስቃሴ ነው ብዬ መናገር የምችላለሁ እና የጋክፖን እንቅስቃሴ አለማድነቅ አንችልም። በሊቨርፑል በኩል ምናልባት ሲያስጨንቀን የነበረው ተጫዋች ጋክፖ እና ጋክፖ ብቻ ነው ማለት እንችላለን። ሳላ ሲያባክን ተመልክተናል። ኦልሞስት ባዶ ኳስ ነው ያባከነው እና ጋክፖም የመጨረሻ የቲስታ ኳስ ሃሪ ማጉዌር ካስቆጠረ በኋላ ኦልሞስት አቻ ሊያደርግን የሚችልበት አጋጣሚ ተፈጥሮበት ነበርና ያቺን ኳስ መሳቱን ጠቅሙናልና ሊቨርፑሎች እያባከኑም ነበረ። የጋክፖን እንቅስቃሴ ግን እንትና አማድ ሊችለው አልቻለም እና በተወሰነ ሊከላከለው ሞክሯል። እኔ ቢጫ የተሰጠበት ሪዝን ነው ራሱ አልገባኝም። ቀድሞ ኳስን ነበር የነካው። ምን አይነት ጨራሽን ፋውል ብሎ እዛ ቦታ ላይ ሰጥተዋልና ምን አይነት ኦሊቨር ምን አይነት ዳኝነት እያደረጉ እንደሆነ እየገባኝ አይደል። ባለፈውም አንስቼው ነበር ጨዋታው ከመጀመሩ በፊት በሰራሁት ቪዲዮ። እንግዲህ ኦሊቨር ዳሎ ላይ በ5 ሰከንድ ውስጥ እንግዲህ 2 ቢጫ ሰጥተው ቀይ ሰጥተውት ነበር ብያችሁ ነበርና አሁንም የአማድ ቢጫ ለኔ ተገቢ አይደለም። ኳሱን ቀድሞ ነክቶታል፣ ግን ደግሞ የጋክፖንም እግር ነክቷል። መጀመሪያ ኳስ ከነካ ምንም አይነት ነገር አይፈጠርም። አገባቡ ልክ አይደለም። ልክ ነው የሚባለው ነገር ያው የአየር ላይ ኳስ እግሩን ፊቱ ላይ ሰንዝሮ ምናምን ነገር ቢሆን እሺ ያለ አይደል ኦቨር ምናምን በሚለው ቢጫ ሊያሰጠው ይችላል፣ ፋውል ሊያስብለው ይችላል። መሬት ላይ የነበረ ኳስ ነው። ኳሱን በአግባቡ መጥቶታል፣ አርቆታል። ግን ደግሞ ለአገባቡ ለሸርተቴው ብለው እሺ ቢጫ ቢሰጡት እንኳን ችግር የለውም። ኳሱን ቀድሞ ነክቶ እዛ ጋር ፋውል ብለው ሰጥቶ ያቺ ኳስ እንደ ክሮስ ተደርጋ ጎል ቢሆን ኦሊቨር ምን አይነት ዳኝነት እንደሰጡ አልገባኝም። ሊያስተቻቸው የሚችል እንቅስቃሴ ነው እያስባለሁ እና ያቺ ቢጫ እንግዲህ አማድም ተቀይሮ እንዲወጣ አድርጎታል። አማድ መቀየሩ ትክክለኛ ነገር ነው እያስባለሁ። ግን ደግሞ ጋክፖ አማድም ተቀይሮ በዳሎ በላይኛው በኩል ሲመጣም ጋክፖ ማስቆም ከባድ ነበርና የጋክፖ እንቅስቃሴ ለዩናይትዶች በጣም ችግር ነበር። 2 አንግሎች ከሽተውበታል። ኦልሞስት የሚገራርሙ ኳሶች ነበር ሲሞክር የነበረውና ጋክፖ ትንሽ ያስቸገረን ተጫዋች ነው። በላይ በኩል እንግዲህ እንደዚህ የማጥቃት ሂደታችን ሲፈጥን መከላከልም እንደሚከብደን እንግዲህ ያሳየን አንደኛው ተጫዋች ነውና የሃሪ ማጉዌር እና የማቲያስ ዴሊትን ጥምረት የመረጡበት ነገር እየገባኝ አይደለም። የሁለቱ ጥምረት ለዩናይትድ ይጠቅማል ብዬ አላስብም። ምናልባት ሌኒሮ በዛ በኩል ቢሆን ኖሮ አማድ ያኑላ አይፈጋም ብዬ አስባለሁ። አማድ ያረገጠበት ቦታ አልነበረም እና ምን አይነት ተጫዋች እንደሆነ የተመለከትነው። ስለዚህ ሌኒሮን ቤንች ማድረግ ለእኔ ተገቢ አይደለም። አይኖ ሃሪ ማጉዌር ሴቭ አድርጎናል፣ ባለቀ ሰዓት ጎል አስቆጥሮ፣ ግን ደግሞ እንደዚህ አይነት ጋክፖ ሲያደርጋቸው የነበረውን እንቅስቃሴ ሌኒሮ አስቆሞ አማድ በነፃነት ወደፊት ለፊት ቢጫወት ኖሮ ስንት ጎሎችን ማስቆጠር እንችላል የሚለውንም ነገር ማሰብ ተገቢ ነው ብዬ አስባለሁ። ግን የሌኒሮ ቤንች አድርጎ ሃሪ ማጉዌርን ማስጀመር፣ ማቲያስ ዴሊትን ወደ ቀኝ የማድረግ ጥሩ ጨዋታ ነው ብዬ አላስብም። አይ ነው የአየር ኳሶች ምናልባት ልንሸነፍ እንችላለን፣ አይዛክ ኤኪቲኬን በሁለቱ ላይ ያስገባ ይችላል ብሎ ገምቶ ነው። ጋክፖ ምን ያህል እንቅስቃሴ ሲያደርግ እንደነበረ የአይዛክ ምርጥ ሙከራ፣ ከዛ ሴኒ ላመንስ ያዳነበት እና ጥሩ የሚባል እንቅስቃሴ አድርገናል። ሴኒ ላመንስ ምን አይነት ድንቅ ግብ ጠባቂ እናገኘን ነው እንግዲህ እያየን ያለ ነው። የአይዛክን ያ ኦልሞስት የመግባት ቻንስ ያለውን ኳስ ሞክሮት ከዛ ሁለተኛ የተሞከረውን ኳስ እንግዲህ ማዳን ችሏል። ያቺ ኳስ እንግዲህ ኦፍሳይድ ተብሎ መጀመሪያ ተዘናግቶ ነበረ፣ ግን ደግሞ የተወሰነ ሪፕሌይ ስንመለከት ያቺ ኳስ ኦፍሳይድ እንዳልሆነች አይተናልና ያ ኳስ ገብቶ ቢሆን ኔትሮችን ጨዋታውን ለመቀየር እድል ነበረውና እንዴት ፈጣን እንደነበረ አይተናል። ጨዋታው ሊቨርፑሎች ለማግባት ሲሯሯጡ ነበረ። ሳላ ጥሩ አለመሆኑ በጣም ጠቅሙናል። ዶርጉን ለምን ቤንች እንዳረገው ሩበን አሞሪም አልገባንም። አሁንም ያሰላልፍ ችግር እንዳለባቸው አምናለሁ። የሚመርጧቸው ተጫዋቾች በጣም ችግር እንዳለባቸው አምናለሁ። ራሳቸውም እንደተናገሩት እንግዲህ ከጨዋታው በኋላ ቤንጃሚን ሴስኮን በጨዋታው አስገብቼ ቢሆን ኖሮ ተከላካዮቹ ትልቅ ራስ ምታት እንደሚሆን አቅ ነበር ብሏል። እንግዲህ የነ ኩኛና የነ ማውንትን ከሁለቱ ማን ይገባል ብለን ስንጠብቅ እንግዲህ ሩበን አሞሪም ቤንጃሚን ሴስኮ ቤንች አድርገው እንግዲህ ሰርፕራይዝ አድርገውን ነበረ። ማውንት ጥሩ እንቅስቃሴ አድርጓል ለማለት ይከብደኛል። ከዚህ በፊት የነበረውን ማውንት እውነት ለመናገር አላየ ነው። ማቲያስ ኩኛም ይሄን ያህል የሚባል አልነበረም። በነ አማድና በነ እምቦሞ እንቅስቃሴነት ማቲያስ ኩኛም ሆነ ማውንት ጥሩ እንቅስቃሴ አድርጓል ለማለት በጣም ይከብደኛል እና ቤንጃሚን ሴስኮ መስዋዕት ማድረጋቸው ፈርስት ሃፍ ላይ በተለይ በጣም ዋጋ ያስከፍላቸው ነበር። ያው ጨዋታውን ስላሸነፉ ብዙ ትችት አይገጥማቸውም እና ሴስኮን ቤንች ማድረግ አሁንም ልክ እንዳልሆነ
ሊያውቁ ይገባል። ከዚህ በፊት ተናግረናል። 3 የፕሪሚየር ሊግ ጨዋታ ላይ ቤንች ሲያደርጉት ለምን እያለን ነበርና የፎልስ ላይን አጫወት ለሩበን አሞሪም አይሆንም። ከፕሪሲዝን ተመልክተናል። ከዛም የመጀመሪያዎቹ የፕሪሚየር ሊግ ጨዋታ ላይ ተመልክተናል። አሁን ላይ ይህንን ነገር መሞከር ልክ አይደለም እና ከዚህ በኋላ አይሞክሩትም ብዬ አስባለሁ። የማውንትና የኩኛን ጥቅም አላገኘንም። ለብቻቸው ሲገቡ ይሻለናል ብዬ አስባለሁ። ምናልባት ፉክክሩ ስለሚኖራቸው ፐርፎርም የማድረግ ቻንሳቸው ሰፊ ስለሚሆን ሁለቱም ተራ በተራ እያፈራረቀም አንዱን እያስጀመረ አንደኛውን ቤንች አድርጎ የተሻለ እንቅስቃሴ ማድረግ ይችላል ብዬ አስባለሁ። ካስሜሮ እንግዲህ ስንጠብቅ የነበረው ማኔ ሊጋርቴ ነው። ጃፓን ሄዷል፣ ረጅም ጉዞን ያደረገው ብለው ሲያወሩ ስለነበረ ካስሜሮን ቤንች ሆናል ብዬ ነበር የጠበቁት። ማኔ ሊጋርቴን ነው ያስጀመሩት። እንግዲህ ካስሜሮም ጥሩ የሚባል ፋውል ሰርቶ ነው የወጣው ብዬ መናገር እችላለሁ። ሳላ ላይ የሰራው ያቺ ቢጫ ያሳያትና የመጨረሻ ተቀይሮ እንዲወጣው ኦልሞስት ህመም ተሰምቶት እንዲወጣ ያደረገው ቢጫ ለእኔ ትክክለኛ ቢጫ ነው። አንዳንዴ ማየት አለብን እንደዚህ ቢጫዎች ካስሜሮ ከማያቸው ከማይረባ ቢጫዎች ይሄኛው ቢጫ የተሻለ ነው። ምናልባት ወደ ፊት ለፊት ሄድ ምን እንደሚፈጠር አናውቅምና ትክክለኛ ቢጫ አይቶ ማኔ ሊጋርቴ እንዲገባ አድርጓል። ማኔ ሊጋርቴም እንግዲህ መጨረሻ ላይ በደንብ ስንከላከል ስለነበረ ትልቅ አስተዋጽኦ አድርጓል ብዬ መናገር እችላለሁና ጥሩ የሚባል እንቅስቃሴ አድርጓል። የሩበን አሞሪም የተጫዋች ምርጫ ትንሽ ችግር አለበት። ዳሎ በግራ በኩል አሁንም ልክ እንደማይሆን እያየን ነው። አንዳንድ ኳሶች ሲያበላሽ ነበር። ዶርጉ ተቀይሮ ከገባ በኋላ ክሬት ሲያደርጋቸው የነበራቸው ቻንሶችን ላየ እንደው ለምን ቤንች አደረጉት የሚያስብል ነገር ነውና እንደፈራ ነው አልነበርም። ሳላ ይሄን ያህል ጥሩ የሚባል እንቅስቃሴ አላረገም። ሉክሾ አልተጨነቅም። ዳሎን በዛ በኩል ነው ምንም የተጨነቀው ነገር አልነበረም እና በላይኛው በኩል ነበር። እንደውም ያልጠበቅነው ነገር ነው። ጋክፖን አልጠበቅንም ነበርና በሳላ ስንጠብቅ በጋክፖ በጣም ቀጥቅጦናል ብለን መናገር እንችላለን። የገባውንም ጎል ስንመለከተው ኦልሞስት ኦፍሳይድ የሚሆን ኳስ ነበር፣ ግን ደግሞ ዶርጉ እዛ ጋር መገኘቱና ወይ ኳሱን አልነካው ሸርተት የሞረዱ አላግባው ነበር። ግን ያው እንኳን ማገቡብን የሆነ ጎል ተቆጥሮብን መልሰን ማስቆጠር እንደምንችል እንግዲህ አይተናል እና ለመከላከል ሲፈልጉ መከላከል ላይ ፎከስ አድርገው ያችን ውጤት አስጠብቀው መሄድ እንደሚችሉ የተወሰነ ነገር አይተናል። ከዛ ማቻ ሲሆኑ ደግሞ ጎል ለማግባት ወደፊት ሄደው ጎል ማስቆጠር ችሏልና ምስጋና ለሃሪ ማጉዌር፣ ምስጋና ለተጫዋቾቹ። አንፊልድ ላይ ከ9 ዓመት በኋላ አሸንፈናል። ሩበን አሞሪም ከ2 የፕሪሚየር ሊግ ጨዋታቸው እንግዲህ ተገላግሏል። እስካሁን ድረስ 2 የፕሪሚየር ሊግ ጨዋታ ማሸነፍ አልቻሉም ነበርና ትልቁን ነገር ነው ያሳኩት። በተለይ በፕሪሚየር ሊጉ ከሜዳ ውጭ ምንም አይነት ጨዋታ አላሸነፉ ነበር። ከነዚህ የ7 ጨዋታዎች 7ቱንም በኦልድ ትራፎርድ 3 ጨዋታ አሸንፈዋል። ከዛ በሲቲ ተሸንፏል፣ አዌ በቤንፎርድ አዌ ተሸንፏል። ከዛ ከፉላም ጋር ነጥብ ጥሎ ነበር። አሁን አንፊልድ ላይ ስንመጣ እንግዲህ ማሸነፍ ችለናል። የኦልድ ትራፎርድ አዲስ ሪከርድ አስመዝግቧል ስንል ነበር። ተከታታይ 2 ጨዋታዎችን አሸነፈ ስንል ነበር። ከዛም 3ኛ ያስመዘገበ፣ አሁን ደግሞ አዌውን አስመዘገበ። ከዚህ በኋላ እንግዲህ በኦልድ ትራፎርድ የምናደርጉን ጨዋታ 4ኛ ድል አድርጎ እንግዲህ ሩበን አሞሪም ትልቅ ግስጋሴ ውስጥ ይገባሉ ብዬ አስባለሁ። አሁንም ከመሪው አርሰናል ጋር ያለን የነጥብ ልዩነት 6 ነው። 2ኛ ላይ ከተቀመጠው ሲቲ እንግዲህ 3 ነጥብ ነው ያለውና ሊጉ ገና ነው። ሰርፕራይዝ ሊያደርገን የሚችል ቲም መሆን ይችላል። በቃ አስገራሚ ቲም፣ ያልጠበቀው ቲም መሆን ይችላል። አሁንም ለመፎካከር በጣም ሩቅ አይደለም። 6 ነጥቦች በጣም ይጣላሉ እናውቃለን። ፕሪሚየር ሊጉ ላይ ሊቨርፑል አሁን ተከታታይ ሽንፈት እንደገጠመው ሲቲ፣ አርሰናል መሸነፋቸው አይቀርም። እርስ በራስ ሲገናኙ የሚጥሉት ነጥብ አለና አሁንም ቀስ በቀስ እየቀረበ ነው። ሩበን አሞሪም በሚቀጥለው ጨዋታ ሲያሸንፉ ደረጃቸው እየተሻሻለ ሲመጣ ዩናይትድ ይሆናል። ደጋፊው ጋር ያለው ስሜትም ከፍ ይላል። ሩበን አሞሪምም አጫወታቸው ላይ ሳይፈሩ መጮት ይችላሉ። አዳዲስ ነገሮችን ይሞክራሉ። አሁን ኳስ ይዞ ብቻ መጮት ነበር ስንመለከት የነበረው። ሊቨርፑል ላይ ደግሞ ኳስ ሰጥቶ ማጥቃትን አሳይቶናል። በሚቀጥሉት ደግሞ ምን አዲስ ነገር ሊያሳዩን ይችላሉ የሚለው ነገር ተጠባቂ ነው። ተጫዋች እነ ሜኑን እድል ቢሰጧቸው ደግሞ በጣም ደስ የሚል ነገር ነው። የተጫዋች ምርጫቸውንም የተወሰነ ነገር ቢያስተካክሉ ዳሎ የሚባል ሰውዬ ባላይ በጣም መርጠው ተጫዋች ነው እና እሱን ወደዛ ቢጥሉልኝ በጣም ነው ደስ የሚል። ማዝራዊ ከጉዳት መነሳቱ አንድ አሪፍ ነገር ነው። ሊሳንድሮ ማርቲኔዝስ በሚቀጥለው ጨዋታ ልናየው እንችላለን፣ ቤንች ላይ ልንመለከተው እንችላለን የሚለውን ነገር እናያለን። እነዚህ ጊዜም አሁን ላይ እንግዲህ እድል እያላገኙ ያሉ ተጫዋቾች ናቸው። እነዚህን እስቲ በጊዜ ሂደት እናያቸዋለን። ግን ለሩበን አሞሪም ለዩናይትድ ትልቅ ድል ነው ለኔ። ሊዩስ ዋናን ለመጨረሻ ጊዜ ሲያሸንፉ እንግዲህ የነበረው ቲም እናውቀዋለን። ሩኒ አሁን ያለበትን ደረጃ እና ሩኒ ያኔ ጎል ሲያስቆጥር የነበረውን ሩኒ እናስታውሰዋል እና ኦልሞስት አሁን ኬሪየሩ አብቅቶ ሩኒ ትልቅ ሰውዬ ሆነው ምናምን ነው እና ከዚህ በኋላ የተገኘን ድል ማጣጣል ተገቢ አይደለም። ትልቅ ድል ያስመዘገቡት
ለእሳቸውም ትልቅ ድል ነው፣ ለቲሙም ለእንደ ዩናይትድም አሪፍ ነገር ነው ያስመዘገቡትና ይሄ ነገር የሚቀጥልበት ኮንስታንትሊ የሆነ ዩናይትድ የምናይበት አሪፍ ወጥ አቋም ያለው ዩናይትድ የምናይበትን ቲም ያሳዩናል ብዬ ተስፋ አደርጋለሁ። የሚቀጥለውን የኦልድ ትራፎርድ ጨዋታ ማሸነፍ የሚችሉ ከሆነ ይሄ ቲም ትልቅ መነሳሳት ይኖረዋል ብዬ መናገር እችላለሁ። ቤንጃሚን ሴስኮ ምናልባት ሶስተኛው ጎሉን ያስቆጠራል ብዬ ስጠብቅ የነበረው ግን ደግሞ በማይረባ ሰዓት አስገብተውታል ብዬ አስባለሁ። ፈረስት ሃፍ አስገብተውት ሰከንድ ሃፍ ቢቀይሩት ይችላል ነበረ። ኦልሞስት ሰከንድ ሃፍ ሲከላከል አስገባው። ቻንስ ክሬት ሊያደርግለት የሚችል ተጫዋች ማንም አልነበረም እና ጥሩ የሚባል እንቅስቃሴ ማድረግ ይችላል። ማቲያስ ኩኛ የሞከራትን ኳስ አሲስት ማድረግ ይችል ነበር እና ያችን ኳስ ጎል መሆንም አልቻለችም እና የአየር ኳሶች ዋንዳይ ከብራይን ቤሞ ሲያሸንፉ የነበረውን ሴስኮ ቢሆን ኖሮ ለብራይን ቤሞ ትልቅ ቻንስ ክሬት ማድረግ ይችላል ብዬ አስባለሁ። ኦልሞስት ጨዋታው ስላለቀ አሁን ይሄ ነው ማለት ተገቢም አይደለም። ለዩናይትዶች ትልቅ ድል ነው። እንኳን ደስ አለን ዩናይትዳውያን። በሚቀጥለው እስቲ እናየዋለን። ቀጣይ ሳምንት ስንጫወት ሩበን አሞሪም 3 የፕሪሚየር ሊግ ጨዋታ ማስመዝገብ ይችላሉ፣ የኦልድ ትራፎርድ ተከታታይ ድላቸው ማስመዝገብ ይችላሉ የሚለውን ነገር እንመለከታለን። ወጥ አቋም ያለው ዩናይትድስ ያሳዩናል የሚለውን ነገር የምናይበት ነው። ቀጣዩ ጨዋታን ማሸነፍ የትኛውም ቲም ሆነ የትኛውም ለሩበን አሞሪም ትልቅ ግስጋሴ ነው የሚሆነውና የደረጃ መሻሻሎችም ስለሚኖሩ ሩበን አሞሪም ትልቅ መነሳሳትን እየፈጠሩ ይገኛሉ። ቀላል አይደለም። 2 የፕሪሚየር ሊግ ጨዋታ ማሸነፍና አንፊልድ ላይ ሄዶ ሊቨርፑል ማሸነፍ ለኔ ትንሽ ነው ብዬ መናገር ይከብደኛልና ትልቅ መነቃቃት እንደሚፈጥረን አይተናል። ተጫዋቾቹ ምን ያህል ሲደሰቱ እንደነበር ተመልክተናልና በሚቀጥሉት ጨዋታ ይሄንን ነገር ይደክሙታል። ኦልድ ትራፎርድ ላይ ይሄንን ደስታ እናየዋለን ብዬ አስባለሁ። ብቻ የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ እስቲ አዳዲስ ነገሮች ሲሰሙ ከጨዋታው በኋላ ማን ምን አለ የሚለውን ነገር ይዤላችሁ መጣ ነው የሚሆነውና ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። በሚቀጥለው ቪዲዮ እስከምንገኝ መቻችሁ ቻው።